እነሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ እሳቸው ስለ ሕዝባቸው አባት ነበሩ። ሊቢያውያን በእሳቸው ዘመን አዲስ ትዳር ሲመሰርቱ ቀበሌ የሚሄዱት 80 ለመፈራረም አልነበረም፣ $50,000 የጎጆ መውጫ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በሀገረ ሊቢያ ዜጎች ጤና የተጓደለ በምን ልታከም ብለው አይጨነቁም ነበር። በመላው ሊቢያ ሕክምና ነፃ ነበር። ሕክምናው በሊቢያ ብቻ የማያበቃ ከሆነ የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸው መንግስት ነበር። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎቹን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣል። ይህ ቆይታቸው በተራዘመ ቁጥር ደግሞ ክፍያው በየወሩ ይቀጥላል። በእሳቸው ዘመን በሊቢያ ኤሌክትሪክ ነፃ ነበር። ቸግሯቸው ባንክ ሄደው ገንዘብ የሚበደሩ ዜጎች ገንዘቡን ሲመልሱ 5 ሳንቲም ወለድ አይታሰብበትም። ለዜጎቹ ቅንጡ መኖሪያ ቤትን ገንብቶ ቤት ለምቦሳ ብሎ ማስገባትም የመንግስት ግዴታ ነው። ዛሬ በአፍሪካ ምድር ከታዩ ታላላቅ መሪዎች ስለ አንዱና በገዛ ህዝቦቻቸው ተከርተው በግፍ ስለተገደሉት መሪ እናወራለን። አብራችሁን ቆዩ። ሰውየው ሙሐመድ ጋዳፊ ናቸው። እነሱ ከጠላቶቻቸው ጋር አብረው ገደሏቸው እንጂ ጋዳፊስ ለህዝባቸው አባት ነበሩ። ምዕራባውያን ዲሞክራሲ የማይገባው አምባገነን መሪ ይላሉ። እኛ ግን እንጠይቃለን፣ ጋዳፊ አምባገነን ከሆኑ ዲሞክራት መሪዎች እነማን ናቸው? ጋዳፊ ስልጣን ሲይዙ ከዜጎቻቸው ፊደል መቁጠር የሚችሉት 25 ከመቶ ብቻ ነበሩ። እሳቸው ለሊቢያ የማይጠቅሙ አምባገነን ተብለው በግፍ በተገደሉበት ዓመት ከዜጎቻቸው 25 ከመቶ የመጀመሪያ ዲግሪ ነበራቸው። የተማሩ ዜጎቻቸው ቁጥርም 83 ከመቶ ደርሶ ነበር። በጋዳፊ እምነት ትምህርት ቅንጦት ሳይሆን ለሰው ልጆች ሁሉ የሚገባ መብት ነውና ትምህርት በሊቢያ ሀገር ነፃ ነው። ቀለሜ ሆነው ዩኒቨርሲቲ ትምህርታቸውን ለመከታተል ከሀገር ውጭ ለሚሄዱ ተማሪዎችም የትምህርት ወጫቸው የሚሸፈነው በመንግስት ነበር። ተምረው ሲመለሱም ወዳው ስራ ካላገኙ ስራ እስከሚያገኙ ድረስ አማካኝ የሙያውን ደመወዝ መንግስት ይከፍላቸዋል። ስራ አግኝተው ከተቀጠሩ ደግሞ የጋዳፊዋ ሊቢያ ከላባቸው ግብር ብሎ ነገር አትጠይቅም። ጋዳፊ ለህዝባቸው እንዲህ ነበሩ። በእሳቸው ዘመን አዲስ ትዳር ሲመሰርቱ ቀበሌ የሚሄዱት 80 ለመፈራረም አልነበረም፣ $50,000 የጎጆ ወጪ ከመንግስት ለመቀበል እንጂ። ጤናን የሚሰጠው ፈጣሪ ቢሆንም በጋዳፊዋ ሊቢያ ዜጎች ጤና የተጓደለ በምን ልታከም ብለው አይጨነቁም። በመላው ሊቢያ ሕክምና ነፃ ነበር። ሕክምናው በሊቢያ ብቻ የማያበቃ ከሆነ የተሻለ ሕክምና ወደሚያገኙበት ሀገር ልኮ የሚያሳክማቸውም መንግስት ነው። መንግስት ለሕክምና ወደ ውጭ የሚሄዱ ዜጎችን ሙሉ የሕክምና ወጪ ከመሸፈን በተጨማሪ ለሆቴል፣ ለትራንስፖርትና ልዩ ልዩ ወጪዎች የሚሆን በወር $2,300 የኪስ ገንዘብ ይሰጣል። ቆይታው በተራዘመ ቁጥር ደግሞ ክፍያው በየወሩ ይቀጥላል። በእሳቸው ዘመን በሊቢያ ኤሌክትሪክ ነፃ ነበር። ቸግሯቸው ባንክ ሄደው ገንዘብ የሚበደሩ ዜጎች ገንዘቡን ሲመልሱ 5 ሳንቲም ወለድ አይታሰብበትም። ለዜጎቹ ቅንጡ መኖሪያ ቤት ገንብቶ ቤት ለምቦሳ ብሎ ማስገባት የመንግስት ግዴታ ነው። በጋዳፊ ትንሹ አረንጓዴ መጽሐፍ ላይ እንደሰፈረው የቤት ባለቤት መሆን ሰብአዊ መብት እንጂ ቅንጦት አይደለም። በምድር ላይ የሚኖር የሰው ዘር ሁሉ የመኖሪያ ቤት ይገባዋል። በጋዳፊ ዘመን ቤት ማከራየት በሕግ የተከለከለ ነበር። የህይወት ጥሬ ግብርና ነው እተዳደርበታለሁ ካሉም የጋዳፊ መንግስት የሚታረስ መሬት፣ የእርሻ መሳሪያ፣ የእህል ዘር፣ ማዳበሪያ፣ የመኖሪያ ቤትና እንስሳትን ሰጥቶ መርቆ ወደ ስራ ይሸኞታል። ሊቢያዊ ሆነው መንገድ ላይ ያዩት ቆንጆ መኪና ካማሮት ዋጋውን እንዳይፈሩ፣ እርሶ መኪናውን ብቻ ያስገምቱ እንጂ 50 ከመቶ የመኪናው ዋጋ የሚከፍሉለት መንግስት ነው። ያኔ በጋዳፊ ዘመን ነበር ታዲያ የጋዳፊዋ ሊቢያ ያላትን ሀብት ሁሉ ለዜጎቿ ሰጣም ገንዘብ የማያልቅባት ሀገር ነበረች። በእሳቸው ዘመን ሊቢያ ምንም አይነት መንግስታዊ ዕዳ የሌለባት ሀገር ነበረች። እንዳውም ለክፉ ቀን ብላ በብሔራዊ ባንክ ያስቀመጠችው $150 ቢሊዮን ሪዘርቭ ገንዘብም ነበራል። ለዚህ ነው በ2011 ጋዳፊ በግፍ ሲገደሉ ቀድመው ድንጋይ የወረወሩት ከእጃቸው የበሉት ዜጎቻቸው መሆናቸው ዛሬም ለመላው ዓለም እንቆቅልሽ የሚሆነው። ከጋዳፊ በፊት የነበረችው ሊቢያ በምዕራባውያን ሀገራት መሪዎች በሚወደዱት በንጉስ ኢድሪስ አንደኛ ነበር የምትመራው። ንጉስ ኢድሪስ አንደኛ ደግሞ ከህዝባቸው ይልቅ ወገንተኝነታቸው ለምዕራባውያን መንግስት ነበር። ያኔ ሊቢያውያን በድህነት የሚማቀቁ ህዝቦች ነበሩ። ይህ ሊቢያውያንም ምዕራባውያንም ዛሬም የሚመሰክሩት ሀቅ ነው። የሀገሪቱ የነዳጅ ገንዘብ መጀመሪያ የምዕራባውያን ነዳጅ አምራች ድርጅቶች፣ የተረፈው ደግሞ የኢድሪስ አንደኛና የቤተሰቦቻቸው ብቻ ነበር። ይህ ሲሆን ኢድሪስ አንደኛን አምባገነንም ሙሰኛም ያላ
ያላቸው የምዕራባውያን መንግስትም ሆነ ሚዲያ አልነበረም። የእነሱን ጥቅም የሚጻረር የህዝቡን ጥቅም የሚያስቀድም ሙአመር ጋዳፊ የሚባል ወጣት ሲመጣ ግን አይናቸው ደም ለበሰ። ጋዳፊ በመፈንቅለ መንግስት ኢድሪስ አንደኛን ከስልጣን ሲያስወግድ በሊቢያ ምድር አንድም የደም ጠብታ አልፈሰሰም ነበር። በመፈንቅለ መንግስት ታይቶም ተሰምቶም የማይታወቅ ነውና ምዕራባውያን ራሳቸው ሰላማዊው መፈንቅለ መንግስት እያሉ ነው የሚጠሩት። ጋዳፊ ስልጣን እንደያዙ የሊቢያ ሀብት የሊቢያውያን ነው አሉ። ነዳጅ ሽጠው ለህዝባቸው ትምህርት ቤቶችን፣ ሆስፒታሎችን፣ መንገዶችንና የመኖሪያ ቤቶችን ገነቡ። የህዝቡ የኑሮ ደረጃ ተሻሻለ። ሊቢያውያን ዓለማችን ላይ ጥራት ያለው ኑሮ ከሚኖሩ ህዝቦች መካከል ተቀላቀሉ። እነሱ ግን ውለታን ይረሳሉ እንጂ። ጋዳፊ ዜጎቻቸውን ከውሃ ጥም የገላገሉ መሪም ነበሩ። በሰሐራ በረሃ መሃል የምትገኘዋ ሊቢያ አንድም የወራጅ ወንዝ የሌላት ሀገር ነበረች ነው ታዲያ ጋዳፊ የሚባል ወጣት መሪ እስኪመጣላት ድረስ። ወንዝ የሚፈጠረው በተፈጥሯዊ መንገድ ቢሆንም ጋዳፊ የሚባለው የቁርጥ ቀን ልጇ ግን ትልቁን ሰው ሰራሽ ወንዝ ለመፍጠር ቆርጦ ተነሳ። ነገሩ እንዲህ ነበር። በ1950ዎቹ በሊቢያ ነዳጅ በየቦታው የሚፈልቅበት ወቅት ነበር። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ1953 አንድ ነዳጅ አምራች ድርጅት በደቡባዊ ሊቢያ የነዳጅ ምንጭ እየቆፈረ ድንገት ሌላ ጠቃሚ ነገር አገኘ። በቁፋሮው ወቅትም በውሃ ጥም ለምትሰቃየዋ ሊቢያ ከነዳጅ እኩል ዋጋ ያለው ከፍተኛ መጠን ያለው የከርሰ ምድር ውሃ ፈነዳ። ለሊቢያ ህዝቦች ይህ ታላቅ የምስራች ነበር የሚጠቀምበት ቢኖር። ሆኖም የሚጠጡት ውሃ ቸግሯቸው የማያውቀው ንጉሥ የከርሰ ምድር ውሃውን መፈንዳት ከቁብ አልቆጠሩትም ነበር። የከርሰ ምድር ውሃው በተገኘ በ16ኛ ዓመቱ የሊቢያን ስልጣን የተቆጣጠረው የ27 ዓመቱ ኮሎኔል ጋዳፊ ግን የአርብቶ አደር ልጅ ነውና የውሃ ጥም ምን ማለት እንደሆነ ጠንቅቆ ያውቀዋል። እናም ጊዜ አላጠፋም። ስልጣን እንደያዘ የመጀመሪያ ፕሮጀክቴ ውሃ የተጠሙ ወገኖችን ውሃ ማጠጣት ነው አለ። የከርሰ ምድር ውሃ የተገኘባቸው የኩፍራ፣ የስርጥ፣ የሞዛርትና የሐማዳ አካባቢዎች የውሃ መጠናቸው ተለካ። እንዴት ብዙ ሺህ ኪሎ ሜትሮችን አቆራርጠው ሰዎች ወደሚገኙበት አካባቢ መድረስ እንደሚችሉም ጥናት ተደረገ። ፕሮጀክቱ ሲጠናቀቅ 8ኛው የዓለማችን ድንቃድንቅ ሆኖ የመመዝገብ አቅም አለው ተባለ። ምክንያቱም ጭው ባለው የሰሐራ በረሃ መሃል 2800 ኪሎ ሜትር ያለው የዓለማችን ትልቁ ሰው ሰራሽ ወንዝ ነው የሚፈጠረው። ከተፈጥሮ ጋር የሚያታግል ዕውቀትን፣ ገንዘብንና ጊዜን የሚጠይቅ ፕሮጀክት ነበር። በዚህም ምክንያት ዝግጅቱ ብቻ 14 ዓመታትን ፈጅቶ እንደ አውሮፓውያኑ አቆጣጠር በ1983 የፕሮጀክቱ የመሰረት ድንጋይ ተጣለ። ሊቢያውያን የመጀመሪያውን የከርሰ ምድር ውሃ ፉት ለማለት 5 ዓመታትን ብቻ ነበር የጠበቁት። በ2011 ጋዳፊ ሲገደሉ ቢሊዮን ዶላሮች የፈሰሰባቸው የፕሮጀክቱ ፌዝ 1 እና ፌዝ 2 ሙሉ በሙሉ ተጠናቀው የሶስተኛው ፌዝ ግንባታ በሂደት ላይ ነበር። ዛሬ ላይ 70 ከመቶ ሊቢያውያን የሚጠጡት ጋዳፊ ከከርሰ ምድር ቆፍረው ያስወጡት ውሃ ነው። በጎበዝ አለቆች በምትመራው የዛሬዋ ሊቢያ የውሃ ጉድጓዶቹ ለአማጺያውያን እንደ ትልቅ መሳሪያ ያገለግላሉ። አንዱ አማጺ ከሌላው ጋር ሲጋጭ የመጀመሪያ ስራው እነዚህን የውሃ ጉድጓዶች ተቆጣጥሮ ህዝቡን በውሃ ጥም ማሰቃየት ነው። ዛሬ ጋዳፊ የሉምና የፕሮጀክቱ ማጠናቀቂያ የሆነው ሶስተኛው ፌዝ እንኳን የሚገነባው የሚያስታውሰውም የለም። ለጋዳፊ ትልቅ ህልም ሊቢያ ትጠባቸዋለች። እሳቸው ከተማሪነታቸው ጀምሮ የግብፁን ከማል አብዱል ናስርን ሲያደንቁ ነው ያደጉት። ከማል አብዱል ናስር ደግሞ የግብፅ መሪ ብቻ ሳይሆኑ የአረብ ሊግ ዘዋሪም ነበሩ። እናም ልክ እንደ አብዱል ናስር ሙአመር ጋዳፊም ነጻነት፣ ሶሻሊዝምና አንድነትን እያቀነቀኑ ወደ አረቡ መድረክ ብቅ አሉ። ነጻነት ከቅኝ ገዢዎችና ከኢምፔሪያሊስቶች፣ ሶሻሊዝም የሀገራቸውን ሀብት በፍትሃዊነት መጠቀም ላልቻሉ ጭቁን ህዝቦች፣ አንድነት ደግሞ ለአረብ ሀገራት። ይህ ለጋዳፊ ፕሮፓጋንዳ አልነበረም፣ መሬት ላይ ወርዶ ማየት የሚፈልጉት ህልም እንጂ። የአረብ ሀገራት ተዋህደው በአንድ መንግስት እንዲተዳደሩ፣ በአንድ ሰንደቅ ዓላማ ስር እንዲሰባሰቡ፣ በአንድ ገንዘብ እንዲገበያዩ፣ በአንድ ወጥ ጦር እንዲጠበቁ ፕሮፖዛላቸውን አቀረቡ። የአረብ ሀገራት መሪዎች ግን የጋዳፊን ፍጥነት አልወደዱትም። ቀደም ማለታቸውን ተጠራጠሩ። የማይገመተው ባህሪያቸው ምቾት አልሰጣቸውም። ጋዳፊ ነገሩን አቀዝቅዘው ውህደቱን ከጎረቤት ሀገር መጀመር ፈለጉ። ሊቢያን ከቱኒዚያ ጋር በማዋሃድ የአረብ ኢስላሚክ ሪፐብሊክ የምትባል ሀገር መመስረት። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ1974 ሊቢያን ከቱኒዚያ ጋር ለማዋሃድ በይፋ ቢፈራረሙም ስምምነቱ የወረቀት ብቻ ሆኖ ቀረ። ጋዳፊ ይህኔ ትዕግስታቸው ተሟጠጠ። እሳቸው በጠበቁት ልክ ባለመንቀሳቀሳቸው የአረብ ሀገራት መሪዎችን በየስብሰባ አዳራሹ በስም እየጠሩ እያጥረገርጓቸው ያዙ። በእርግጥ የጋዳፊ ዓላማ የአረብ ሀገራትን አንድ ማድረግ ወይስ ሁሉንም አዋህዶ የበላይ ሆኖ መግዛት? እውነቱን የሚያውቁት እሳቸው ብቻ ናቸው። በአረቦች ተስፋ ቆርጠው ራሱኑ ጥያቄውን ይዘው የአፍሪካ ሀገራትን በር ማንኳኳት የጀመሩለት ግን ይህ ሰውዬ የስልጣን ጥመኛ ነው ተባሉ። ጋዳፊ ለአረብ ሊግ ያስገቡትን ፕሮፖዛል ስሙን ብቻ ቀይረው ለአፍሪካ ህብረት አስገቡት።
የአፍሪካ ሀገራት መሪዎችን ሰብስበው ዩናይትድ ስቴትስ ኦፍ አፍሪካ የምትባል አንድ ሀገርን እንመስረት አሉ። ስልጣናቸውን እንደ ነፍሳቸው የሚወዱት የአፍሪካ መሪዎች ግን ጥያቄውን በጎሪጥ ነበር ያዩት። እሳቸው ግን የምራቸውን ነበርና ወደ ተግባር ገቡ። ገና ከቅኝ ግዛት ነፃ ያልወጡና አምርረው የሚጠሏቸውን ቅኝ ገዢዎቻቸውን በመዋጋት ላይ ያሉትን የናሚቢያ፣ ደቡብ አፍሪካ፣ ዚምባብዌ፣ ሴራሊዮንና የላይቤሪያን የነፃነት ታጋዮች በቀጥታ መርዳት ጀመሩ። ይህ ድርጊታቸው ይበልጥ በምዕራባውያን ጥርስ ሲያስገባቸው፣ በአፍሪካ ግን ተቀባይነት ማግኘት ጀመሩ። የዓለም መሪዎች ፊታቸው ተኮልኩለው የቴሌቪዥን ካሜራ ተደቅኖባቸው ሲጋራ ለኩሰው ሲያምቦለቡሉ የመዝናኛ ማዕከል ውስጥ ያሉ ነው እንጂ ዓለም በቀጥታ በሚከታተለው የቴሌቪዥን አዳራሽ ውስጥ ያሉ አይመስሉም። በተባበሩት መንግስታት ጠቅላላ ጉባኤ የራሱ የመንግስታቱ ድርጅት ቻርተርን ቀዳደው እንዲህ እንደ ተራ ወረቀት የወረወሩ ደፋር ሰውም ነበሩ። ሁሉም የዓለም መሪዎች ተራ ጠብቀው ንግግር በሚያደርጉበት በዓመታዊው የተመድ ጠቅላላ ጉባኤ ላይ ለንግግር የሚፈቀድላቸው 15 ደቂቃ ብቻ ነው። ጋዳፊ ግን ሕግ የማያከብረው ድርጅት ላወጣው ሕግ አልገዛም ብለው የ15 ደቂቃው ንግግር ወደ 1 ሰዓት ከ40 ደቂቃ ከፍ አደረጉት። የዓለም መሪዎች እንቅልፋቸው እስኪመጣ ሲገስጿቸው፣ ሲዘልፏቸውና ሲያስተምሯቸው ዋሉ። አቁሙ ሊላቸው የደፈረ ግን አልነበረም። በሴራ ስለተገደለው የጥቁሮች መብት ተሟጋች ማርቲን ሉተር ኪንግና ስለ ጆን ኤፍ ኬኔዲ ግድያ ጠየቁ። የጸጥታው ምክር ቤት የአሸባሪ ሀገራት ስብሰባ እንደሆነም ተናገሩ። ብቻ ያልዳሰሱት ርዕሰ ጉዳይ አልነበረም። ሰውየው ድንገት ተነስተው ምን ሊያደርጉ እንደሚችሉ እንኳን ሌላው ሰው እሳቸውም የሚያውቁት አይመስልም። ከግሌዘር ቤተሰቦች ቀድመው ማንቸስተር ዩናይትድን ለመግዛት ከጫፍ ደርሰውም ነበር። ጋዳፊን ወክለው ድርድር ሲያደርጉ የነበሩት መህመድ ደልማን የተባሉ ቱርካዊ የኢንቨስትመንት ባንከር እንደሚሉት እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ2004 ጋዳፊ ማንቸስተር ዩናይትድን ለመግዛት ውል ሊፈጽሙ ሰዓታት ብቻ ሲቀሯቸው ድርድሩን አቋርጠውታል። ለቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ኮንዶሊዛ ራይስ የነበራቸው ፍቅር ደግሞ የዓለም መነጋገሪያ አድርጓቸዋል። ተወዳጇ ጥቁር አፍሪካዊ ሴት እያሉ ነበር የሚጠሯት። ገዳዮቻቸው ንብረታቸውን ሲፈትሹ አንድ አልበም ሙሉ የኮንዶሊዛ ፎቶ አብሯቸው መገኘቱም በዚህ የጭንቅ ሰዓትም አስብሎ ነበር። በሕይወት እያሉ ስለ ኮንዶሊዛ ራይስ ለአልጀዚራ እንዲህ አሉ። የኔ ውድ ጥቁር አፍሪካዊት ሴት በወንበሯ ላይ ደገፍ ብላ ለአረብ ሀገራት መሪዎች ትዕዛዝ የምትሰጥበትን መንገድ እንዲኮራባትም እንዲያደንቃትም አድርጎኛል። በጣም እወዳታለሁ፣ አደንቃታለሁ፣ እኮራባታለሁም። ምክንያቱም ዝርያዋ ከአፍሪካ የሚመዘዝ ጥቁር ናትና። ኮንዶሊዛ ራይስም ነገሩን አውቀው ነበር ይላሉ። መሐመድ ጋዳፊ በሄዱበት ሀገር ሁሉ ለዲፕሎማቶች የራስ ምታት እንደሆኑ ነው የኖሩት። በቁጥር የማይታወቁ የበርካታ ቅንጡ ሆቴሎች ባለቤት ቢሆኑም እሳቸው ግን ሆቴል ማደር አይመቻቸውም። በሄዱበት ሀገር ሁሉ ሜዳ ላይ ድንኳን ጥለው ነው የሚያድሩት። የዓለም መሪዎችን እየተቀበሉ የሚያስተናግዱትም በድንኳኖቻቸው ውስጥ ነው። የአርብቶ አደር ልጅ ነኝና ድንኳን ውስጥ ማደር የሚኮራበት ባህሌ ነው ይላሉ። የለም የከፍታ ፍርሃት ስላለባቸው ፎቅ መውጣት ስለሚፈሩ ነው ድንኳን ውስጥ የሚያድሩት እያሉ የሚያስወርባቸውም አሉ። እዲያው ግን ጋዳፊ ድንኳን በጣሉበት ሜዳ ሁሉ እየተገኙ ልዩ ጥበቃ የማድረግ ግዴታ ላለባቸው አስተናጋጅ ሀገራት ነው። በ2009 በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደ አሜሪካ ባቀኑበት ወቅት ድንኳናቸውን የሚጥሉበት ቦታ አጥተው መነጋገሪያ ሆነውም ያውቃሉ። በወቅቱ ጋዳፊ ከአሜሪካ መንግስት ጋር ብቻ ሳይሆን ከህዝቧም ጋር የተካረረ ጸብ ውስጥ ገብተው ነበር። ወደ አሜሪካ ከማቅናታቸው አንድ ሳምንት ቀደም ብሎ አንድ እንግዳ ተቀበሉ። እንግዳቸው አብዱልባሲጥ አልማግራሂ ይባላል። 270 ሰዎች የተገደሉበት በሎከርቢ የአውሮፕላን ፍንዳታ ጥፋተኛ ተብሎ 20 ዓመታትን በስኮትላንድ እስር ቤት ያሳለፈ ሰው ነው። አልማግራሂ ከስር ሲለቀቅ ስኮትላንድ ድረስ ሄዶ የተቀበለው የጋዳፊ ልጅ ሰይፍ አልኢስላም ነበር። አልማግራሂ በጋዳፊ የግል ጄት ሊቢያ ሲገባ የጀግና አቀባበል ተደረገለት። ይህ ድርጊታቸው በአሜሪካውያን ዘንድ አልተወደደላቸውም። ምክንያቱ ደግሞ በጥቃቱ ከሞቱት 270ዎች ውስጥ 190 የሚሆኑት አሜሪካውያን ነበሩ። ጋዳፊ አሜሪካ ሲደርሱ ድንኳናቸውን የሚጥሉበት ቦታ እስኪያጡ ተቃውሞ በረታባቸው። ሆኖም አንድ ታላቅ አሜሪካዊ ጋዳፊ እንግዳዬ ነውና እኔ ዘንድ ያርፋሉ አሉ። ድንኳን የሚጥሉበት ቦታም ሰጧቸው። እኒህ ሰው በኋለኛው ዘመን የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ነበሩ።
የአፍሪካ ሀገራት ለስልክ ለኢንተርኔትና ለቴሌቪዥን አገልግሎቶች በምዕራባውያን ሳተላይቶች ላይ ጥገኛ መሆን የለባቸውም አሉ። $300 ሚሊዮን መድበው ራስኮም ስታር የተሰኘ ድርጅት አቋቁመው በገጠራማው የአፍሪካ ክፍሎች ለሚገኙ ዜጎች ኢንተርኔትን ለማዳረስ በ2007 ሳተላይት ወደ ጠፈር አመጠቁ። ላፕ ግሪን ኔትወርክ የተሰኘ የቴሌኮሙኒኬሽን ድርጅት ከፍተውም በአብዛኛዎቹ የአፍሪካ ሀገራት አገልግሎት ጀመሩ። በቂ የአገልግሎት ተቋማት በሌለባቸው የአፍሪካ ሀገራትም ከ20 በላይ ሆቴሎችን ከፍተዋል፣ ባንኮችን አቋቁመዋል። በጋዳፊ ዘመን የአፍሪካ የልማት ባንክ ዋነኛ አጋር የጋዳፊዋ ሊቢያ ነበረች። ነዳጅ ያላቸው የአፍሪካ ሀገራት ከበዝባዥ የምዕራባውያን ነዳጅ አምራች ድርጅቶች የተላቀው የራሳቸውን ነዳጅ በራሳቸው መጠቀም እንዲችሉ የአፍሪካ የነዳጅ ባንክ የተሰኘ ድርጅት ለማቋቋም አስጠንተው ጨርሰውም ነበር። ቻድ፣ ሱዳንና ኒጀር የራሳቸውን ነዳጅ ራሳቸው እንዲያወጡ ከፍተኛ ድጋፍ አድርገዋል። አፍሪካ ለም መሬትና መስራት የሚችል የሰው ኃይል ይዛ በፍጹም መራብ የለባትም ይሉ ነበር ጋዳፊ። ይህን በወሬ ብቻ ሳይሆን በጎረቤት ሀገራት ማሊ፣ ቻድና ሱዳን ግብርና በመደገፍ በተግባር አሳይተዋል። አፍሪካ በአንድ ጠንካራ የመገበያያ ገንዘብ እንድትገበያይ የአፍሪካ ማዕከላዊ ባንክና በአፍሪካ የሚካሄዱ ልማቶችን የሚያግዝ የኢንቨስትመንት ባንክ እንዲቋቋምም አስፈላጊውን ጥናት ሁሉ አስደርገው ነበር። ሊቢያ ዓለማችን ላይ ትልቁን ሰው ሰራሽ ወንዝ የገነባች ናትና ይህንን ልምዷን ተጠቅማ ተመሳሳይ የውሃ እጥረት ላለባቸውና ድርቅ ወደሚያጠቃቸው የአካባቢው ሀገራት ይህንን ፕሮጀክት ለማስፋፋት እቅድ ነበራቸው። ጋዳፊ የሊቢያ ኢኮኖሚ በመንግስት የበላይነት እንዲያዝ በማድረጋቸው የግሉ ዘርፍ በሚጠበቀው መልክ አላደገም እያሉ የሚወቅሷቸው አሉ። መንግስት ለሁሉም ዜጎች ቤት ገንብቶ ለመስጠት ከፍተኛ ቁርጠኝነት የነበረውና ይህንንም በተግባር ያረጋገጠ ቢሆንም በጋዳፊ ዘመንም ቢሆን የግል ቤት ያልነበራቸው ሊቢያውያን ነበሩ። የሀገሪቱ ገቢ በዋናነት በነዳጅ ሀብቷ ላይ ብቻ የተንጠለጠለ እንዲሆን አድርገዋል። ሌሎች የገበያ አማራጮችን ማስፋት አልቻሉም እያሉ የሚወቅሷቸው አሉ። በተለይ በኋለኛው የስልጣን ዘመናቸው እሳቸውም ሆኑ ልጆቻቸው አባካኝና አምባገነን ሆነዋል የሚሉም አሉ። በእርግጥ የጋዳፊ መንግስት የሰው መንግስት ነውና ብዙ ጥፋቶች ነበሩበት። ነገር ግን ስለነሱ ቅንጣት ታክል ከማይጨነቁት የጋዳፊ ጠላቶች ጋር አብረው ሀገራቸውን በጀት አስደብድበው ጋዳፊን አዋርዶ እንዲያስገድሏቸው የሚያበቃ ግን አልነበረም። ወቅቱ ሊቢያ እንደ ሀገር ያበደችበት ነበር። የሲኦሉ ጋዜጠኛ አለም ፒዚ ከሊቢያ እየዘገበ ነው። ሊቢያውያን አሜሪካን ይማጸኗታል። እባክሽ ሀገራችንን በቦምብ ደብድቢልን እያሉ አንዱን ጠጋ ብሎ ጠየቀው። ጋዜጠኛው በጥቃቱ ሰላማዊ ዜጎች ቢገደሉስ? የሊቢያዊው ምላሽ ያስደነግጥ ነበር። እብደቱ አልቆ ጋዳፊን በግፍ ተገድለው በዜጎቿ መልካም ፈቃድ ሊቢያው ወደ አመድነት ከቀየሩት ሀገራት የአንዷ መሪ የነበሩት ባራክ ሁሴን ኦባማ በስልጣን ዘመኖ ከወሰኗቸው ነገሮች ምን ይቆጭዎታል ተባሉ። ጋዳፊን ስንገድል ስለ ሊቢያ ቀጣይ ዕጣ ፈንታ ምንም እቅድ ያልነበረንም፣ እሱ ይቆጨኛል አሉ። እውነታውን ፊት ለፊት ሲያፈርጡ ዲፕሎማሲያዊ ጭንብል የማያጠልቁት ዶናልድ ትራምፕ አሜሪካ ጋዳፊንና ሳዳም ሁሴንን የምትገድልበት ምንም ምክንያት አልነበራትም ብለው ያምናሉ። ከፈረሰችው ሊቢያ ይልቅ ጋዳፊ የነበሩባት ሊቢያ በስንት ጣዕም ዋሉ። የሲኤንኤኑ ጋዜጠኛ በአደባባይ ሊያሳጣቸው የሰብአዊ መብት ጉዳይ ሳለ ትራምፕ መለሱ፣ ዛሬ ሊቢያውያን ሰብአዊ መብታቸው እየተከበረ ነው ብለህ ታስባለህ አሉ። ጭራሽ እኮ ከድጡ ወደ ማጡ ነው የከተትናቸው። አንዱን ምረጭ ቢሏት ከበርገሩ ገምጬ ፒዛውን እንዳለችው መራጭ በተንደላቀቀ ህይወት ላይ ዲሞክራሲ መከናነብ ያማራቸው ሊቢያውያን ዲሞክራሲን አወርድ ብለው ቅንጦታቸውን ጥለውታል። ዛሬ ላይ ያን የቅንጦት ዘመን ቢያንስ በቅርቡ እንደገና እንደማያገኙት እርግጠኞች ናቸው። እየየም ሲደላ ነው ይላል ያገሬ ሰው። ሊቢያውያን የዛሬ ምኞታቸው በህይወት መቆየት ነው። እሱም በጎበዝ አለቆች በጎ ፈቃድ ላይ የተመሰረተ ነው። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።